ጽኑ መልክ ያምራል ደም ግባት በደም ቀለም አጌጠ ልዩ ነላስተዋለ የደረቀው በትር የሞተው በትር በትንሣኤ የተነሳው በትር ያ የአሮን በትር ደረቁ ምን ሆነ? ቅጠል አወጣ። የለውዝ ቅጠል ለመለመ። ይሄንን አንድ ሁለተኛ መና የወረደውን መና በወርቅ መሶብ ውስጥ አስቀምጠው። ከሰማይ የወረደው የሕይወት እንጀራ ኢየሱስ ስጋ የሆነው ኢየሱስ እሱ ግን መለኮት ነው። በወርቅ አስቀምጠው። ሌላው ምንድነው? የአሮን በትር የለመለመችው። ቀጥሎስ መናው። ቀጥሎስ አስርቱ ትእዛዛት የተጻፉበት የምስክሩ ድንጋዮች። የምስክር ድንጋዮች እነሱ ውስጡ ይቀመጣሉ። ይሄ ታቦቱ እሱን ተሸክሞ ወዲያ ወዲህ ይደረጋል እና ድንኳኒቱ ምን ተባለች? የምስክሩ ታቦት ያለባት ድንኳን ስለሆነች ምን ተባለች? የምስክሩ ድንኳን ተባለች። የምስክር ድንኳን ተባለች። ምስክሩ ምንድን ነው? በታቦት ውስጥ ያሉት እነዚህ ነገሮች ናቸው እና የነሱ ድንኳን ተባለ። ሶስቱም የሚያወሩት ስለ ኢየሱስና ስለ ኢየሱስ ስራዎች። አንድ የለመለመችው የደረቀችው እንጨት ምን ማለት ነው? ከደረቅ መሬት እንደ ስራ አድጓል። ስለ ኢየሱስ እኮ ነው። እነሆ ጻድቅ ቁጥቋጥ ይወጣል፣ ከደረቅ መሬት እንደ ስራ አድጓል። ኢሳይያስ ደግሞ ስለሱ ከሩቅ አይቶ እና የሞተው ኢየሱስ በትንሣኤ ኃይል ተነሳ። ማንም ሰው ከተቆረጠ 50 እና 60 ዓመት የሆነው ቅቤ ከጠጣ ዱላ ውስጥ ተክል አያበቅል። እግዚአብሔር ግን ኢየሱስን ከሙታን በማስነሳት በእርሱ የኃይሉ ብርታት ተገለጠ። የሞተው ኢየሱስ ሲነሳ ብቻውን አልተነሳም። እግዚአብሔር ከእርሱ ጋር አብሮ አስነሳን። እርሱ ይገባዋል ሊነሳ ኃጢአት ስላልሰራ፣ አብረን መነሳታችን ግን አይገባንም በደለኞች ስለነበር። ሌላው መናው ነው። መናው ከሰማይ ወረደ ነው። ኢየሱስ ዮሐንስ 6 ላይ እኔ ነኝ እኮ ያ ከሰማይ ወረደው እኮ መና እኔ ነኝ። ሙሴ ያወረደ አትበሉ፣ ያን የሚያወረደው አባቴ ነው። ዛሬ እኔን ልኮላችኋል። ያ እንጀራ እኔ ነኝ አለ። ሌላው 10ቱ ትእዛዛት ናቸው። ሰዎች ሁሉ ሊፈጽሟቸው አልቻሉም። ስለዚህ የሞት አገልግሎት ተባሉ። ኢየሱስ ግን ኃጢአት አልተገኘበትም። ሕግን ሁሉ ጠብቋል። በኢየሱስ ዘንድ የጽድቅ ችግር የለም። ኃጢአት ምን እንደሆነች አያውቃትም። የእግዚአብሔርን ሕግ የፈጸመ የታዘዘ እኔ እንደናንተ ስለ አቅቶኝ የምሽር አይደለሁም፣ እኔ የምፈጽማት ነኝ ብሎ የመጣ ኢየሱስ ነው። ከሁሉ በላይ እነዚህ ነገሮችን ሁሉ የያዘው ታቦት ራሱ ኢየሱስ ነው። ከማይነቅዝ እንጨት ስራው ተባለ። መጽሐፍ ቅዱስ የኢየሱስን ሥጋ እንደዚህ ያለው ቅዱስህን መበስበስ ያይ ዘንድ አትተውምና በወርቅ ለብጠው አለ። ያ የማይበሰብሰው እንጨት ከሙታን የሚነሳው የኢየሱስ ሥጋ በወርቅ ተለብጧል። እርሱ ፍጹም አምላክም ጭምር ነው ነገሩ። ለዚህ የምስክሩ ድንጋይ ተብሏል። ይህ ቃል 10ቱ ትእዛዛት፣ የድንጋይ ጽላቶች ወዘተ የያዘውን የቃል ኪዳኑን ታቦት እሱን ለመያዙ የሱ ቤት ለመሆኑ ማሳያ ሲሆን ጥቅሱ ዘጸአት 40 ቁጥር 3 ነው። በእርሱም ውስጥ የምስክሩን ታቦት ታኖራለህ ይላል። አነበብኩላችሁ። ታቦቱን በመጋረጃ ትጋርዳለህ ይላል። ዘጸአት 40 ቁጥር 3 ነው። ዘሁልቁ 9:15 እንዲህ ይላል፣ ማደሪያውን በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው፣ ከማታም ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር ይላል። ይሄ ስያሜዎቹ ናቸው። ስለዚህ ዕብራውያን ምዕራፍ 8 ቁጥር 5 ላይ እነዚህ ነገሮች ጠቅለል አድርጎ የሚገልጥልን ንባብ አለ። እንደ ዕብራውያን 8:5 ገለጻ ከሆነ
እቺ ምድራዊቷ ድንኳን ቅዱሱ አምላክ ንጹሑ አምላክ በኃጢአተኛ የሰው ልጆች መካከል እንዴት ሊኖር እንደሚችል ከኛ ጋር ለማሳየት የተነደፈ ንድፍ ነው። እነዚህ ሁሉ ስዕሎች የሚያሳዩት ይሄ ንጹሕ አምላክ የቅዱስ አምላክ የኢየሱስ ክርስቶስ አባት በእኛ መካከል እንዴት ነው የሚኖረው፣ እንዴት ሊኖር አሰበ ለሚለው ነገር ማስተማሪያ ማሳያ ሆኖ የተጻፈ የተነደፈ ነው። ይሄ ዕብራውያን 8:5 ትንሽ አንበው ይጠቅማል። እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። እዩ እነርሱ እስራኤላውያን እዚህ ጋር የሚያገለግሉት ምንም እኮ የሚፈይደው ነገር የለም። እዚህ ጋር የተሰራውም የሚያገለግሉትም ነገር ለሰማያዊው ነገር ምንድነው? ጥላ ነው። አሁን እኛ የተገለገልንበት ላለነው አሰራር ጥላ ነው። እዚህ ቤት ያለ ሰው ሁሉ አሁን ሰማይ ከኛ ጋር እንዴት ህብረት እንዳደረገ እግዚአብሔር እንዴት እያደረገ እንዳለ እሱ ጋር እንዴት እንደምናደርግ እንዴት እንደምንኖር እንዴት እንደምናመልክ ማሳያ ነው። ይሄ ጥላ ነው፣ ስታዩ የሚታይ ነው። ነገር ግን እግዚአብሔር ልቡ እዚህ ጋር አይደለም። እነዚህ ነገሮች በሙሉ እግዚአብሔር በክርስቶስ ኢየሱስ በአዲሱ ኪዳን ከምንኖር አማኞች ጋር ሊኖር የፈለገው እንዴት እየኖር ያል እንዴት እንደታረቀን እንዴት አሰራሩን በሙሉ የምንረዳበት ኦኬ ለካ በዚህ መንገድ ነው ብለን ከእርሱ ጋር ያለው የህይወት ስርዓታችን መንፈሳዊ ነገራችን እንዲገባን የተሰጡ ናቸው። አሁን ድገሞን ባቡ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። እነሱ ለሰማያዊው አሁን ለተገለጠው ለእውነተኛው ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠልህ ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና። አያችሁ ሙሴን ምን ብሎታል? ተራራ ላይ ይሄንን ወስጄ እንደዚህ እንድሰራ ያሳየውን ምሳሌ መተህ እዚህ መሬት ላይ እንዲሁ እንድሰራ ተጠንቀቅ፣ እንዳትቀንስ እንዳትጨምር። ለምን? በክርስቶስ በአዲሱ ኪዳን የማደርጋቸው ነገሮች ሁሉ እዚህ ውስጥ ናቸው የሚብራሩት ብሎ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደመሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ጥሩ። አሁን ይሄ ሊተራል የነበረው ምንድነው? እዚህ መሬት ላይ የነበረው ጥላ የነበረው ነገር አሁን በሚሻል ኪዳን በሚሻል አሰራር በመንፈሳዊ ነገር አሁን ተገለጠ፣ አሁን ተተካ። ስለዚህ እዚህ ውስጥ እግዚአብሔር በእኛ አሁን እየሰራ ያለውን ነገር ያደረገውን ነገር እንማርበታለን። እንግዲህ እንጠጋ ወደዚህ ቤት ወደዚህ በኩል አንድ እስራኤላዊ ወደዚህ ስፍራ የሚመጣው እግዚአብሔርን ፈልጎ ከሃይማኖት ዓለም ከውጨኛው ዓለም ኢየሱስ ሲባል ደስ ከማይለው ዓለም ይነጠልና ወደዚህ መገናኛ ድንኳን ይመጣል። የሚመጣው በብዙ ምክንያት ነው። በአብዛኛው ግን አንድ እስራኤላዊ ወደዚህ ሲመጣ በእግዚአብሔር ቃል እንደዚህ ይላል፣ ማንም ሰው ወደዚህ ሲመጣ ባዶ እጁን አይምጣ። ከሁሉ በላይ ደግሞ ሰው ወደዚህ ስፍራ የሚመጣው ሰው እንደምታውቁት ደካማና ኃጢአተኛ ሰው። ስለዚህ ወደዚህ ስፍራ ተክተው የሚመጡ ሰዎች ድካም ያለባቸው ኃጢአት ያለባቸው ሰዎች ናቸው። ችግር አለባቸው። አንድ እስራኤላዊ በእስራኤል ሕዝብ መካከል በመገናኛው ድንኳንና በሕዝቡ መካከል ባለው የሰፈረው ማህበረሰብ መካከል በህይወት ለመቆየት ከፈለገ በሚበድላቸው በደሎች በኃጢአቶቹ ሁሉ በየጊዜው መስዋዕት ማቅረብ ግድ አለበት። አንድ ሰው በሰራቸው ኃጢአቶች ወይም በድካሙ መስዋዕቶችን በየጊዜው ማቅረብ የማይችል ከሆነ ምናልባት በህዝቡ መካከል በህይወት ለመኖሩ ማረጋገጫ ያገኝ። የእግዚአብሔር ፊት ሊከብድበት ይችላል፣ ሊቆጣው ይችላል፣ ሊያጠፋው ይችላል። ስለዚህ አንድ ሰው ትንሽም ትሁን ትልቅ ኃጢአት በሰራ ቁጥር ወደዚህ ስፍራ መምጣት ግዴታው፣ ይሄ መገናኛው ድንኳን ጋር መምጣት ግዴታው። በዚህ ድንኳን አማካኝነት ከትልቁ አምላክ ጋር መገናኘት አለበት።
በእስራኤል አምላክ በያህዌና በኃጢአተኛው እስራኤላዊ መካከል ይህ መካከለኛ ነው። እግዚአብሔርን ሌላ ቦታ ማግኘት፣ ሌላ ቦታ በሌላ መንገድ መፈለግ አይቻልም። ሁሉን በሁሉ የሞላው አምላክ ከሰው ጋር የሚገናኘው በዚህ ድንኳን በኩል ዘማን ለዚህ ማለ በሚል አይደለም። ያለ ክርስቶስ እግዚአብሔርን ማግኘት አይቻልም። ኢየሱስ እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም እንዳለ። ግን ወገኖች አንድ እስራኤላዊ የእግዚአብሔርን እጅ አይቷል፣ ክንድ አይቷል። እግዚአብሔር ምን ያህል እንደሚያስፈራ ያውቃል። ቀይ ባህር እንዴት ሲከፈል ያየ እስራኤላዊ ነው። መሬት ተሰንጥቆ የነ ዳታን የነ አቤሮን የነ ቆሬን ቤተሰብ ከነ ሕይወታቸው ከነ ከብቶቻቸው ከነ እንስሶቻቸው ከነ ሴቶቻቸው ከነ ልጆቻቸው ውጣ መሬቱ ሲከደንና ከሰፈሩ ሲጠፉ ያየ ሕዝብ ነው። እባብ እየወረወረ በምድረ በዳ ሲነድፍ ያዩት አምላክ። ይህ ሕዝብ ይህን አምላክ ያውቀዋል። ፊቴን አከብዳለሁ አጠፋለሁ የሚል አምላክ እንደሆነ ያውቃል። በሊቀ ካህናት አሮን ምልጃ ተረፉ እንጂ፣ በኢየሱስ አማላጅነት ተረፉ እንጂ። በአንድ ወቅት እግዚአብሔር ሙሴን እንደዚህ አለው፣ ከሕዝቡ መካከል ዘወር በል፣ ሕዝቡን በቅጽበት ላጠፋቸዋል። ወዲያውኑ ሙሴ ይሄ ነገር በአጥፊው እግዚአብሔርና በኃጢአተኛው የእስራኤል ልጆች መካከል አማላጅ ካልገባ፣ አንድ ሊቀ ካህን ካልገባ፣ አንድ ነገር ካልገባ እንደሚጠፉ ሲያቅ ለአሮን አሮን ቶሎ ፍጠን፣ ዕጣኑን ልብስንም ደርብ፣ ዕጣኑንም ይዘ በእግዚአብሔርና በሕዝቡ መካከል ቁም አለው። ጥፋቱ ጀመረ። ከከተማው ዳርቻ ሰው እያለቀ ጮኸት እየበረከተ መጣ። አሮን ተጣደፈ፣ የክህነት ልብሱን ለበሰ። የኢየሱስን ሕይወት ንጹሕን ይዞ ኢየሱስን የሚመስል ልብስ ለብሶ በእስራኤልና በቀሳፊው መካከል ቆመ። መጽሐፉ እንዲህ ይላል፣ በእግዚአብሔር ወይም በሞትና በሕዝቡ መካከል አሮን ቆመ። ያን ጊዜ ጥፋቱ ቆመ። እግዚአብሔር አማላጁን ሊቀ ካህናቱን መካከለኛውን አልፎ ሕዝቡን ማጥፋት አልቻለም። ለሕዝቡ ሲል አይደለም፣ ሊቀ ካህኑን ኢየሱስን ስለሚወደው ስለሚያከብረው። እንደምታውቁት አሮን አልወረሰም፣ በምድረ በዳ ነው የቀረው። አሮን ኢየሱስን የሚገልጠውን ያንን ልብስ ባይለብስ ኖሮ በራሱ ልብስ መጥቶ አሮን ነኝ ብሎ ቢቆም እሱም ይሞታል። እግዚአብሔር አሮንን አይቶ አይደለም፣ አሮን አላከበር አይገባም ብሎ ቀድሞ ከሞቱ ሰዎች አንዱ አሮን ነው። ነገር ግን አሮን የለበሰው ልብስ ላይ ማን አለ? እግዚአብሔር የሚመጣውን ኢየሱስን አየው፣ ሊቀ ካህናቱን አየው። ከዛም ሞት ተከለከለ። በአጥፊውና በሕዝቡ መካከል መካከለኛ ገባ። ዛሬም እንዲሁ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ወደ እግዚአብሔር ለመቅረብ ወደ ጸጋው ዙፋን ለመቅረብ አንፍራ፣ እንደፈር። ድካማችን ብዙ ነች። አዎ፣ ከሊቀ ካህናቱ አትበልጥም። ትልቅ ሊቀ ካህን የተባለው የኔ ኃጢአት ብዙ ነው ትልቅ ነው ብለህ እንዳጠፋ ነው። የት ልጠፋ የት ልትሸሽ? የሚሻለው መምጣት ነው። የሚሻለው መምጣት። ስንመጣ አንድ እስራኤላዊ ሰው ወደዚህ መገናኛ ድንኳን ገና ከሰፈሩ ሆኖ ሲያስብ አንድ ነገር ያስባል። የሰራውን ኃጢአት፣ በደሉን፣ መተላለፉን፣ ከዛስ የአምላክን ንጽህና፣ ቅድስና፣ የሱን ትንሽነት፣ ምስኪንነት፣ የእግዚአብሔርን ትልቅነት፣ በሁሉ ስፍራ መኖር፣ ከሱ ፍርድ ማምለጥ ማንም አይችልም። ይህ ሰው ግን ራሱን ማስመለጥ አይችልም። ይሄ ስለሚታወቅ ይህ ሰው ሳይፈራ አምላኬ ይቀስፈኛል ያጠፋኛል ብሎ ሳይፈራ ወደዚህ ቦታ እንዲመጣ እግዚአብሔር ለሰውየው አንድ ነገር ነገረው። ምን አለው? አንድ ሰው ዘሌዋውያን ምዕራፍ 4 ከቁጥር 1 ጀምሮ እግዚአብሔርም ሙሴን እንዲህ ሲል ተናገረው። ምን አለው? ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአት ብሰራ፣ ማናቸውም ሰው ምን ሳያውቅ ኃጢአት ብሰራ፣ እኮ አውቅ ያልሰራውም ሳለ ሳታውቅ እንኳን ኃጢአት ብሰራ
እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ብትላለፍ በጣም ከባድ ነው። የተቀባውም ካህን ምን ቢሆን እግዚአብሔር አትስሩ ካላቸው መቼስ ያው አትስሩና ስሩ ያለው 623 ትእዛዛት ናቸው። እንኳን ልትፈጽማቸው አታውቃቸው 623 ትእዛዝ ማን ያውቃል? እስራኤል በቃላቸው አጥንተው እንኳን ሊጸድቁበት ራሱን መፈጸም አቃታቸው። ሮሜ ምዕራፍ 9 ቁጥር 30። ይሁንና ጨምቀን አምጥተን ከዚህም ከሃይማኖት ሕግ ከሃይማኖት ሕግ 4ቱን ከማህበረሰብ ሕግ 6ቱን አድርገን 10 ብናረገው እንኳን ኧረ ተውት 10 ይቅር ከ10 አንደኛዋ በዚህ ምድር ላይ ባጭሩ ምንም ነገር አትመኝ። ምንም የሰው ሚስት የሰው ባል ምናምን አይደለም እኮ የባልንጀራ የሆነው ማናቸውንም ነገር ደግሞ ቀጥሎ ምን አህያውንም ቢሆን በዚህ ዘመን ምን መሆኑ ነው? መኪና አይሱዙ ምናምን ማለት ባጃጅ እንዳትመኝ። ምንም ነገር እንዳትመኝ። ባሪያውን፣ ሎሌውን፣ ወንድ ባሪያውን፣ ሴት ባሪያውን፣ አህያውንም፣ ቤቱንም በቃ ቤት ወይኔ እንደው ጊዜ አሪፍ ቤት ብሰራ ብላ አትመኝ። መኪና በገዛ እንዳትመኝ። መጽሐፉ ምን ይላል? አትስራ ካላቸው ከነዚህ ትእዛዛት አንዲቷን ቢስት ኦ ማይ ጋድ እግዚአብሔር ሆይ እንኳን ኢየሱስን ላከው። ምንም ነገር ተመኝቶ ማያውቀው ኢየሱስ ብቻ፣ ሕግን ሁሉ የጠበቀ ኢየሱስ ብቻ። እንኳን ቃል ስጋ ሆነ፣ እንኳን ስጋ ሆኖ ሕግን ፈጸመ። አዛዡ በዕብራን መጽሐፍ እንደተጻፈ ኢየሱስ ምንም ልጅ ቢሆን ከተቀበለው መከራ የተነሳ መታዘዝን ተማረ። አዛዡ መታዘዝ ተማረ፣ እኔን ወክሎ ፈጸመ። ሮሜ 5 ኢየሱስ ክርስቶስ በኖረው የጽድቅ ሕይወት በመታዘዙ በሱ ጽድቅ የሚያምኑበት ሁሉ የሱ ጽድቅ የነሱ ይሆናል። ሮሜ 5 በአንዱ አዳም አለመታዘዝ ሁላችንም ጠፍተናል። በዚህ ሁሉም ያምናል። የሚያሳዝነው ነገር በኢየሱስ መታዘዝ ደግሞ የሚያምኑበት ሁሉ ጸድቋል ሲባል ግን እዚህ ጋር እንወያይ ይላል። ሲናወራው ጌታ ይገስጽህ፣ ካንተም ጋር አናወራም። እግዚአብሔር ይባርክህም አንልም፣ ይገስጽህ። በአንዱ አለመታዘዝ ሰው ሁሉ ላይ ሞት ደረሰ ሲባል አዎ እውነት ነው። በአንዱ አዳም ኃጢአት ሁላችንም ጠፋን፣ አዎ እውነት ነው። መጽሐፍ ቅዱስ ውስጥ ስንት አዳሞች ናቸው ያሉት? አቤት 2 አዳም። ሁለተኛው ለምንድን የማይወራው? ኦሪት ዘፍጥረት ወይም ሰንበት ትምህርት ስለ መጀመሪያው አዳም እንጨርሳለን። ካደግን በኋላ ስለ ሁለተኛው አዳም ነው የምናወራው። መጽሐፍ ቅዱስ ውስጥ 2 ሰዎች ናቸው ያሉት፣ ፊተኛው ሰው፣ ኋለኛው ሰው። ፊተኛው አዳም፣ ኋለኛው አዳም። ያኛው ባለመታዘዙ ጠፋን፣ በሱ አለመታዘዝ ሰው ሁሉ ጠፋን። ሮሜ 5 በሁለተኛው አዳምሳ አቤት በእርሱ መታዘዝ የሚያምኑበት ሁሉ የሱ መታዘዝ የነሱ ይሆናል፣ የሱ ጽድቅ የነሱ ይሆናል። እንደውም መጽሐፉም እንደምታውቃላችሁ አንዳንድ ሰው እንደዚህ ይላል፣ በአዳም ጠፍተን ነበር፣ በክርስቶስ ደግሞ ወደዛው ተመለስን ወደ ነበር ነው። አዳምና ክርስቶስን እኩል አድርገው በአዳም ጠፍተን ነበር፣ ከገነት ወጥተን ነበር፣ ከምን ይሆን ብቻ በክርስቶስ ግን ወደዛው ተመለስን። ጌታ ይገስጽህ። የሕፃን ትምህርት ነው። ሲጀመር ክርስቶስና አዳም አንድም አይደሉም፣ እኩልም አይደሉም። አንዱ ከመሬት አንዱ ከሰማይ፣ አንዱ ፍጡር አንዱ ፈጣሪ። እንዴ በ1,000 ብር የ50 ሳንቲም ከረሜላም ይገዛልን? አዳም ወደ ነበረበት መለስ። አዳም የት ነበር? አንብ መጽሐፍ ቅዱስ በምድር ላይ በስተምስራቅ እግዚአብሔር አትክልትን ተከለ፣ በዚያም አኖረው፣ ሰውንም ከምድር አፈር አበጀው።
ጠብቃት አለው ወዘተ ወዘተ። ከዛሳ ፍራፍሬ በነፃ ይበላ ነበር። በቃ ይሄው እኮ ነው። ማንጎ ጠዋት፣ ግሽጣ ከሰዓት፣ ፓፓያ ራት ምናምን። አዳም ክትፎ በልቶ አያውቅም ምስኪን። እንዴ ክትፎ መብላት የተጀመረው ከወደቀ በኋላ። ሔዋን እግዚአብሔር ይስጥሽ ወደዛ እኮ ሰው ብርቅ ሆኖበት ታያለህ። አሁን እንዴት እንዳማረብን። ሰውየው ባይወጣ እንዴት ሆነን ነበር? ምን ነው እንዴት ሆነ ነበር? መለመላህን በቃ ያን ህይወት፣ የጫካውን ህይወት። ጫካውስ ነበሩ ባዶ ምናምናቸውን ከጦጣ ከምናምን ጋር ፍራፍሬ እየተጋፋ በነፃ። ምንድነው? ወይኔ ከዛ ወተን አሁን የገባኸው እኮ በእግዚአብሔር ቀኝ ወተን እዛ ነው የሚታየው። አሁን የሚያሳዝን አንድ ሰው መጽሐፍ ቅዱሱ ላይ ያልቆየ ሰንበት ትምህርት ቤትም የፎረፈ መሆኑ የምታውቀው በአዳም ወደ አጣ ነው መለሰን አይደለም። እግዚአብሔር በአዳም ወደ አጣ ነው ቢመልስ አዳምን የሚመጥን ሰው ነው የሚልከው። የመጣው ግን ራሱ ከመጣ በእርሱ መጠንና ክብር ልክ የሚመጣ ጽድቅ ነው ያለው። እንደ በአዳም ይላሉ። ሮሜ 5 ነገር ግን አለ በአንዱ በኢየሱስ መታዘዝ የሚያምኑበት ሁሉ ይጸድቃሉ ብቻ አይደለም፣ የሱ ይቆጠርላቸዋል ብቻ አይደለም። ይህ የመጣው ጽድቅ፣ ይህ በክርስቶስ የመጣው ጽድቅ በአዳም እንደገባው በደልና ሞት መጠን አይደለም። አንበው ሮሜ 5 መጠን አይደለም። እንደዛ ከሆነ እየዞርን በዓለም ለክርስቶስ የሚሰብከው ያስፈልገው። በቃ በአዳም ስንጠፋ በስብከት ነው የጠፋ ነው። አዳም ጠፋ፣ ከዛስ ስንሰበክ ነው የጠፋ ነው አይደለም። በቃ የአዳም ልጅ ሁሉ ጠፋ። በአዳም መጠን ቢሆን ክርስቶስም አይሰበክም። መጽሐፉ ምን ይላል? በክርስቶስ የመጣው ጽድቅና ጸጋ እጅግ ከመጠን ይልቅ በለጠ፣ የሚያምኑበትም ሁሉ በሕይወት ይነግሱ ዘንድ ጸጋ ከሁሉ ይልቅ በለጠ። እግዚአብሔር ሆይ ከአዳም ጋር እንዳናለካካው ልጅህን እርዳን። እንደ ጳውሎስ በግልጥ እንድንናገረው አዳምን ይህ ከመሬት መሬታዊ ነው፣ እሱ ግን ከሰማይ ሰማያዊ ነው እንዳለ። አሜን። መሬት ላይ ለመቆም መሬትን ይገዙ ዘንድ ያስተዳድሩ ዘንድ በምድር ላይ ይገዙ ዘንድ እዚች ወይም ገዝቶ የመሞት መንፈስ ነው። መጽሐፉ ወሰደን ከእርሱ ጋር በቀኙ አስቀመጠ። ጥያቄ፣ አዳም በእግዚአብሔር ቀኝ ነበር እንዴ? ነው በምድር ገነት ላይ ተከለን የሚለው እዚህ አኖረው ነው። በእግዚአብሔር ቀኝ ነበር እንዴ? ከክርስቶስ ጋር ነግሷል እንዴ? እሱ ፍጥረታዊው ሰው አይደለም እንዴ? እሱ ጄኔሬሽን ጥሩ ነው፣ ፍጥረት ጥሩ ነው፣ የተባረከ ነበር። ጄኔሬሽን ጥሩ ነው፣ በቃ በነፃ ሁሉ ነገር ጥሩ ነው። ጠላት መጣ፣ ዲጀነሬት አረገ፣ አበላሸው። ጠላት አዳም አበላሸው ነው ያልኩት። አበላሸው፣ ጠላት አበላሸው፣ ሔዋንን አሳሳታት፣ ምናምን። ጄኔሬሽን ዲጀነሬሽን። ከዛ ሌላ ትምህርት አለ፣ ሪጀኔሬሽን፣ ዳግም ልደት፣ የእግዚአብሔር ልጅነት። በዛ ግን የገባንበት ክብር መጠን የለውም። እንኳን ክርስቲያን ሆነን ለዚህ አንድ እስራኤላዊ እግዚአብሔር አትስራ ካላቸው ትእዛዛት አንዲቷን ቢሳሳት እሺ ይቅር፣ ሁሉም 623ን ተውት፣ አንዷን አትመኝ፣ ምንም ነገር አትመኝ። በዚህ ሳምንት ራሱ ስንት ነገር ነው የተመኛችሁት? እውነት ሸት እኔ ተመኝቼ አላቅም የሚል አንድ የሚያማው ሰው ካለ መጨረሻ እንጸልይ ይላል እንድትፈወስ። አንደኛ ውሸታም ነህ፣ ሁለተኛ ደግሞ እውነትም ተመኝተህ ማታውቅ ከሆነ የጤና ችግር አለ፣ መጸለይ ይኖርበታል። ይሄን ስጋ ለብሶ
በዚህ ክፉ ማይገባበት ማይፈተን ሰው በምድር ላይ የለም። ግብዞቹ ሲያስመስሉ እኛ ፈተናችንን በብርሃን እናወራለን፣ እነሱ ፈተናቸውን ብቻቸውን ከዛ ሰው ፊት ሲመጡ ጻድቃን። ይኸውልህ እኔ በቃ ከዛሬ ጀምሮ ክፉ አላይም ብለህ አይነን እንዲህ ብትሸፍን እንደውም በቃ ጆሮው ላይ ጥጥ ብትከት ድፍን ብታረገው ይሄ ውስጥ ያለው ይቆማል፣ ማሰቡን ያቆማል። ይሄን ሁሉ ዘግተ እሱ በሐሳብ ይሄዳል አይደል? እሱን በምን ታስቆማል? ሄዶ ሰፈር ውስጥ ተሳድቦ ተጣልቶ እንትናን ልኳን ነግሯት ይመጣል አይመጣም? ቤት ቁጭ ብለህ እኮ ሰፈር ሄዶ እንትናን ልኳን ነግሯት በሐሳብ ይመጣል። እውነት ውሸት? እንደዚህ አይነት ሰዎች አይደለንምን? እና አንዷን ስንስት ወደዚህ ቅዱስ አምላክ እንዴት እንጠጋ? ቀጥለው ምን ይላል? የተቀባውን ካህን በሕዝቡ ላይ በደል እንዲቆጠርባቸው ኃጢአት ብሰራ ስለሰራው ስለ ኃጢአቱ ነውር የሌለበትን ወይፈን ለእግዚአብሔር ለኃጢአት መስዋዕት ያቀርበዋል። ዋው! ካህኑም ያው የድሮ ካህን በደለኛ ነው፣ ሕዝቡም እንደዚሁ። አሁን አንድ ሰው ስለሰራው አንዲቷ ኃጢአት ምን ይዞ ይመጣል? ነውር የሌለበት አንድ የሆነ እንስሳ ወይ በግ ወይ የሆነ እንስሳ ይዞ ይመጣል። ምን የሌለበት? ነውር የሌለበት። ኦኬ። ስለዚህ አንድ እስራኤላዊ ሰው ሰፈሩ ሆኖ በደለኛ መሆኑ ሲሰማው አምላኩን መገናኘት ግዴታ በሆነ ሰዓት እንዴት ደፍሮ ወደዚህ ቦታ ይምጣ? ይህ የተቀደሰ ቦታ፣ ይህ እግዚአብሔር ያደረበት ቦታ፣ ይህ ምስክሮቹ ያሉበት ታቦት ያለበት ቦታ ነው። እንዴት ይምጣ? ሰውየው ከቤቱ ሲመጣ ትንሽ ልቡን የሚሞላው ነገር እንዳይፈራ የሚያደርገው ነገር እግዚአብሔር ያዘዘው ነገር ነው። አዎ ኃጢአተኛን፣ አዎ በደለኛን። ስትመጣ ግን ስለ ኃጢአትህ የሚሞት ስለ ኃጢአት የሚሰዋ ነውር የሌለበት በግ ይዘና። ሰውየው እየፈራ ነው፣ በድሏል፣ ከሰፈሩ ወጥቷል። ግን አምላኩን መገናኘት የህይወትና የሞት ጉዳይ ነው። ደግሞ ኃጢአቱን ያውቃታል፣ የሰራውን ያውቃል፣ የሳተውን ያውቃል። ይሄ ሰውዬ ከቤቱ ወጥቶ ለመሄድ ድፍረት የሚሆነው ሞራል የሚሆነው የያዘው ምንድነው? በግ። ምን እዛ ሄዳለሁ፣ በደለኛው እኔ፣ ኃጢአተኛው እኔ፣ ይሄን ነውር የሌለው በግ ይዤ ሄዳለሁ። እግዚአብሔር እኔን ሳይሆን በጉን ይገለዋል። እግዚአብሔር ጭካኔው በእኔ ላይ ሳይሆን በበጉ ላይ ይወድቃል። ስለዚህ እግዚአብሔር በዚያ መሰዊያ ላይ የሚገድለው የሚያቃጥለው ይህንን ስለሆነ ይሄ ሰው ትንሽ ልቡ ይደገፍለታል፣ ትንሽ ይጽናናል። ስለዚህ አንድ ነገር ያደርጋል። በደንብ አገላብጦ ይህንን ወይፈን ይህንን ንጹህ እንስሳ በደንብ ቼክ ያደርገዋል። ነውር የሌለው ለመሆን ቆዳው ያልተገጠበ፣ ቀንዱ ያልከረከረ፣ ጥፍሩ ያልዘረዘረ፣ ቆዳው ያልተገጣጠበ፣ ወደ ሴት ያልደረሰ ንጹህ መሆኑን ችሎ በግ ሲሆን ልቡን ይሞላና ወደ አስፈሪው አምላክ ይጠጋል። የሚያስፈራው ነገር ይህ እስራኤላዊ ሰውዬ ከሰፈሩ ወጥቶ ራቅ ወዳለው በረሃና አሸዋውን የሞቀውን ያንን አሸዋ በእግሮቹ እየረገጠ ሲሄድ በዚያ ቦታ ላይ በዚያ አሸዋ ውስጥ እየተራመደ ሲሄድ በዛ ሙቀት ውስጥ እግዚአብሔር ምን ያህል እንደሚያስፈራ እያሰበ ቃጠሎውን እያሰበ መድረበዳውን አሸዋውን እየረገጠ ሲሄድ ይህን በግ አይለቀውም፣ ይዞት ይሄዳል። እግዚአብሔር ምን ያህል እንደሚያስፈራ እንደሆነ ያሳስበዋል። የአሸዋው ግለት፣ በዛ አካባቢ ያለው ሙቀት ይህን ሰውዬ ታላቁ አምላክ እንዴት ያቃጥላል፣ እንዴት ያስፈራል። ከሁሉ በላይ የሚያስፈራው ይህ ሰው ወደ መገናኛው ድንኳን ሲቀርብ ከሩቅ መጀመሪያ የሚያየው ነጭ
አጥር ነው። አሁን ምን ጀምረው ከሱ ነው። ነጩ አጥር በተልባ እግር ልብስ ወይም በሊነን ወይም ናይለን ነው የሚባለው እኛ ሀገር ላይ በሱ የተሰራ ነጭ በነጭ ጨርቅ የታጠረ በነጭ መጋረጃ የታጠረ ተልባ እግር ይባላል። ይሄ ጨርቅ ሊነን በሱ የተሰራ አጥር ነው። ከሩቅ የሚያየው እንደኛ ዘመን ግንብ አይደለም። እንደኛ ዘመን የሆነ የሀብታም አጥር አይደለም። ከሩቅ የሚያየው ነጭ አጥር ነው። ምን ይሰማሃል? ምን ይገልጣል? ኃጢአተኛው አንተ፣ የበደልከው አንተ ስትጠጋ ከሩቅ ነጭ አጥር ስታይ የባሰ የእግዚአብሔር ጽድቅ ይታያል። የእግዚአብሔር ንጽህናው ይታያል። ያንተ ኃጢአተኛነት የበለጠ ይገባሃል። ተስፋ የሌለው ሰው እንደሆንክ በደንብ ታውቃለህ። እርሱ ካልታደገ በቀር እሱ መፍትሄ ካልሰጠ በቀር ወደዚህ አምላክ መቅረብ እጅግ አስፈሪ እንደሆነ ያሳያል። የምትሄደው ነጭ የሆነ በዛ ፀሐይ በዛ ጠራራ ፀሐይ የሚያብረቀርቅ የተልባ እግር ልብስ የሆነ ነጭ ጨርቅ የሆነ አጥር ታያለህ። አስፈሪ ነው። በጣም ያስፈራል። የበለጠ እየተገነዘብክ የምትሄደው ሁሉም ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። ከበለጠ የምትገነዘበው ነገር በሚያስፈራው በእግዚአብሔር እጅ መውደቅ እንዴት እጅግ የሚያስፈራ ነው ይላል ቃል። በኃይለኛው በእግዚአብሔር እጅ መውደቅ እጅግ የሚያስፈራ። ስለዚህ እስራኤላዊው ኃጢአተኛ በጉን ይዞ በዛ በረሃ ውስጥ እያቋረጠ ከርቀት የሚያየው ይህንን ነጭ አጥር ብልጭ ብልጭ ሲል የበለጠ ያጋልጠዋል። የበለጠ ትንሽ ያደርግሃል። የበለጠ ኃጢአተኛ ያደርግሃል። የበለጠ የምትሄድበት አምላክ ንጹህ ቅዱስ ኃጢአት የማያውቅ እንደሆነ እየገባህ ይመጣል። ያን ጊዜ እሱ ራሱ ካላዳነ በቀር ተስፋ የሌለው ምስኪን ሰው ሆነ እንዲሰማህ ይደረጋል። ዛሬም እንዲህ ነው። ማንም ሰው የሃይማኖት መልክ ቢኖረው በእግዚአብሔር ፊት በኃያሉ አምላክ ፊት ያለዚህ መገናኛ ድንኳን ያ ከሚታረደው በግ ውጭ ተስፋ የለው ማንም ሰው። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ከዛ ውጭ ማንም ሰው ወደ ትልቁ አምላክ መቅረብ አይችልም። እና አጥሩን እናንበው በምን እንደተሰራ ዘጸአት 27 ቁጥር 9 እስከ 19 ቀስ እያልን ከዚህ እስራኤላዊ ሰውዬ ጋር አብረን እንገባለን። እየተጠጋን እንሄዳለን። በዚያው እግዚአብሔር ለእኛም እንዳደረገ እያወቅን እንመጣለን። የማደሪያውንም አደባባይ ስራ በደቡብ ወገን የጥሩ በፍታ መጋረጆች ይሁኑለት። የአንዱንም ወገን ርዝመት 100 ክንድ ይሁን። ወደዚህ ርዝመቱ 100 ክንድ ይሆናል። እሺ፣ ከናስ የተሰሩ 20 ምሰሶችና በደንብ ስዕሎቹን እዚህ ጋር ከምን የተሰሩ? ከናስ የተሰሩ 20 ምሰሶችና ነሐስ 20 እግሮች ይሁኑለት። ከነሐስ የተሰሩ ምሰሶች። ይሄ እዚህ ጋር ያለው እንጨት ነው። ነሐስ እዚህ ጋር ከላይ በነሐስ። እሺ፣ የምሰሶችም ኩላቦች ዘንጎች የብር ይሁኑ። ይኸውላችሁ እዚህ ጋር ከርቀት ከሆናችሁ አይታያችሁናል። ዘንጎች አሉ። እነዚህን አጥሮች ያስተሳሰሩ ቀጭን ብረት አለች ያስተሳሰሩ በነሐስ የተሰሩ። ነሐስ ነው የሚለው? ብር ነው? ነሐስ ብር ይሁኑ። ሲልቨር ብር ይሁኑ። በብር የተሰሩ ይሁኑ። ነሐስ እዚህ ጋር ነው፣ በኋላ እንመጣለን። በብር የተሰሩ ይሁኑ። እነዚህም አናቶቻቸው ብር ነው፣ ሲልቨር። እንዲሁም በሰሜን ወገን 100 ክንድ ርዝመት ያላቸው መጋረጆች፣ በዚህም በሰሜን በኩል 100 ክንድ ያለው እንደዚሁ ርዝመት ያላቸው መጋረጆች ከናስ የተሰሩ 20 ምሰሶች 20 ምሰሶ 1 2 3 4 9 20 በዛም 20 ምሰሶ 20 እግሮች ይሁኑ። 20 እግሮች አሉት። እሺ፣ ለምሰሶችም የብር ኩላቦችና ዘንጎች ይሁኑ። በምዕራቡም ወገን ለአደባባዩ ስፋት 50 ክንድ ርዝመት ያላቸው መጋረጆች፣ በዚህኛው በኩል ደግሞ 50 ክንድ ስፋት ያላቸው እንደዚሁ መጋረጃ ይደረጋል።
10 ምሰሶች 10 ምሰሶ 1 2 3 4 10 10 እግሮች ይሁኑለት እግሮች አሉት ምሰሶ እሺ በምስራቅም ወገን የአደባባዩ ስፋት እቺ ደግሞ እዚህ ጋር በምስራቅ ፊት ለፊት ላይ 50 ክንድ ይሁን ይሄም 50 ክንድ ያም 50 ክንድ ነው እሺ በአንድ ወገን የመጋረጆቹ ርዝመት 15 ክንድ ይሁን ከዚህ በኩል እስከዚህ 15 ክንድ ከዚህ እስከዚህ 15 ክንድ ምሰሶችም 3 እግሮችም 3 ይሁኑ 3 ምሰሶ 1 2 3 1 2 3 15 ክንድ አንድ ላይ ስንት ክንድ 30 ክንድ አይደል ይሄና ይሄ 30 ክንድ የቀረችው ስንት ክንድ ነች 3 ምሰሶ 20 ክንድ ይቀራል በጣም ሰፊ ነው አይደል ሰፋ ይላል እሺ ቀጥል በሌላውም ወገን የመጋረጆቹ ርዝመት 15 ክንድ ይሆናል ምሰሶችም 3 እግሮችም 3 ይሁኑ ለአደባባዩም ደጅ የእያንዳንዱ ምሰሶ እግር 3 አለው እሺ ለአደባባዩም ደጅ ከሰማያዊ አሁን የአደባባዩ ደጅ እሱም ጋር ስንደርስ እናወራለን ይሄ ሁለተኛው ክፍላችን ነው የአደባባዩ ደጅ ጌት እሺ በር ደጅ ከሰማያዊ ከሐምራዊም ከቀይም ግምጃ ከጥሩ በፍታም በጥልፍ አሰራር የተሰራ በፍታ ነው ይሄ በፍታ ጨርቅ ነው ይሄ ደግሞ ላይነን ወይንም የተልባ እግር ልብስ ነው እሺ እና ያቻለ እነዚህ ሁሉ ይሄ ሁሉ ኢየሱስ ራሱ ነው በጥልፍ አሰራር የተሰራ በጥልፍ ነው የሚሰራው እሺ 20 ክንድ መጋረጃ ይሆናል 20 ክንድ አስባም በቃ ብዙ ሰው ፈቃደኛ ከሆነ መግባት ይችላል እሺ ምሰሶችም 4 እግሮችም 4 ይሁኑ እነዚህ ይወላችሁ የመጋረጃው ምሰሶች 1 2 3 4 ነው የበሩ የመግቢያው 1 2 3 4 ናቸው እነዚህ ሁሉ እናጣናቸዋለን እሺ በአደባባዩም ዙሪያ ላሉት ምሰሶች ሁሉ የብር ዘንጎች የብርም ኩላቦች የናስ እግሮች ይሁኑላችሁ ዋው የምን እስቲ የብር ምኖች የብር ዘንጎች ይሄው የብር ዘንግ ማለት ከዚህ ወደዚህ የተወጠረበት የብር ዘንጎች የብርም ኩላቦች ይሄው እዚህ የናስም እግሮች ይሁኑላችሁ ታች ደግሞ እግሩ ምንድነው የናስ ይሁንላቸው እሺ የአደባባዩ ርዝመት 100 ክንድ ስፋቱም 50 ክንድ ይሁን የመጋረጃውም ከፍታ 5 ክንድ መጋረጃው አለች ነጯ ከዚህ እስከዚህ ስንት ክንድ 5 ክንድ 5 ክንድ የቱ ጋር ይደርሳል ወዳጅ በጣም ቅርብ ይመስለኛል ከዚህ ብንለካ 1 2 እዚህ ጋር 3 4 ጎሽ ከዚህ መብለጡ ጥሩ 5 እዚህ ገደማ ቆንጆን ይኸው የመጋረጃው ቁመት እዚህ ጋር እዚህ አካባቢ ከኛ መሃል ሸበላ የሆነ ሰው እንኳን ተንጠራርቶ ወደ ውስጥ ማየት አይችልም ደግሞ በጣም ረጅም ነው ብለህ ርቃት ሄድ እንዲህ ስታይ ከዚህ ከመጋረጃው ቁመት በላይ የሚታይህ ማን ነው ኢየሱስ ይሄኛው መገናኛው ድንኳን ይታያል አሜን ግን ወደዚህ የእግዚአብሔር መገኘት ወዳለበት የአብ ክብር ወደሚገለጥበት ስፍራ ዝም ብሎ አይገባም ይልቁንስ በደለኛነት ኃጢአተኛነት ተሰምቶ ወደዚህ ስፍራ ስትመጣ መጀመሪያ ከሩቅ የምታየው ይሄ ነጩ ከሩቅ ብልጭልጭ እያለ ይታያል ያን ሰዓት እዚህ ጋር ቦታው ቅዱስ ቦታ ንጹህ ቦታ እንደሆነ ታውቃለህ ይልቁንስ አንተ ደግሞ ደካማ ምስኪን ሰው መሆንን ታውቃለህ ማንም ሰው ይሄን ነጭ ነገር ሲያይ በራሱ ማፈሩ አይቀር በራሱ ይሄደ ያለው ደግሞ ትልቅ አምላክ እንደሆነ ያስባል ስለዚህ እንተርጉመው ያው አጥሩ እንደምታዩት 100 ክንድ በ50 ክንድ የሆነ 4 ማዕዘን ቅርጽ ያለው ነው እያንዳንዱ ክፍል የኢየሱስን ባህሪ ንጽህናውን እና የመበጀት ስራውን በዝርዝር የሚናገር ነው የኢየሱስን ህይወት ነው የሚያወራው ህይወቱን ንጽህናውን ምልልሱን የመበጀት ስራውን በዝርዝር የሚያሳይ ነው ይሄ ጥላነቱ በቅዱሳት መጽሐፍት ውስጥ ጥሩ ነጭ የተልባ እግር ልብስ እንዲሁም በፍታ ፍጹም
መጽሐፍ ቅዱስ ውስጥ ምንድነው የተልባ እግር ልብስ የሚያሳየው? ለምሳሌ ሙሽራይቱ ራሷን ስላዘጋጀች ደስ ይበለን ንጹህ የተጣራ የተልባ እግር ልብስ ለብሳለችና እሱም የጽድቅ ሥራ። ኦኬ ባጭሩ ነጭ የተልባ እግር ልብስ በመጽሐፍ ቅዱስ ውስጥ የእግዚአብሔርን ጽድቅ ማሳየት ነው ስራው። የእግዚአብሔርን ንጽህና ማሳየት ነው ስራው። እግዚአብሔር ቅዱስ ነው፣ ንጹህ ነው። መላእክት እንኳ በፊቱ ስንፍና ይከሳቸዋል። ኢዮብ 4:17 ማንም ሰው ሥጋ የለበሰ በእግዚአብሔር ፊት ንጹህ ሊሆን አይችልም። እንደውም መላእክት እንኳን በእግዚአብሔር ፊት ንጹህ መሆን አይችሉም፣ ስንፍናም ይከሳቸዋል ይላል። ስለዚህ የተልባ እግር ልብሱ ዋና ዓላማው ሰውየው እየተጠጋ ያለው አምላክ እጅግ ንጹህ እጅግ ቅዱስ፣ መላእክት እንኳን በፊቱ ንጹሃን ያልሆኑለት መለኮት እንደሆነ እንዲያውቅ ነው። ይሄ ንጹህ ነጭ በፍታ በአዲስ ኪዳናችን የተገለጠውን የኢየሱስ ክርስቶስን ንጽህና ያሳያል። እኔ ወደዚህ ስጠጋ ወደ ኢየሱስ ስጠጋ እንደ ጴጥሮስ እንደዚህ ብዬ መጮህ ይኖርብኛል። ጌታ ሆይ እኔ ኃጢአተኛ ነኝ፣ ከታንኳዬ ውረድልኝ። ግን ጌታ ሂድ አይለኝም፣ ተከተለኝ ነው የሚለው። ነገር ግን ጴጥሮስ ኢየሱስን ባየ ጊዜ ከታንኳዬ ውረድ ነው ያለው። ማንኛውም ሰው ወደ ጌታ ሲጠጋ የሱን ምስኪንነትና የእግዚአብሔርን ልጅ ብቃት እያየ ይጠጋል። በቅዱሱ እግዚአብሔርና በኃጢአተኛው የሰው ልጅ መካከል ያለው ልዩነት በዚህ ቦታ ላይ በግልጽ ይታያል። እና ደግሞ ክርስቶስ ያንን ክፍተት በቅዱሱ አምላክና በኃጢአተኛው ሰው መካከል ያለውን ክፍተት ጻድቅ በሆነው በእግዚአብሔርና በሚመጣው ኃጢአተኛ መካከል ያለውን ክፍተት ክርስቶስ ሊሞላ በሥጋ እንደመጣ ይነግረናል። የአጥሩ ግድግዳዎች ሙሉ በሙሉ የተሰሩት ከጥሩ ነጭ ተልባ እግር ልብስ ሲሆን ወደ ላይ ቁመቱ 5 ክንድ ነው። ይሄ ማለት ማንም ሰው በብቃቱ በችሎታው ተንጠራርቶ እግዚአብሔር ጋር መግባት አይችልም። ደስ የሚላችሁ ነገር ግን አንድ ኃጢአተኛ በዚህ በኩል ቢመጣ መግባት አይችልም። አጥሩ ተንጠራርተህም እግዚአብሔርን የምታይበት አይደለም። ግን ተስፋ መቆርጦ መሄድ የለበትም። ይህንን አጥር እያየ ንጽህናውን እያየ የእግዚአብሔርን ቅድስና እያየ ይህ ሰው አጥሩን እየተከተለ ቢመጣ እግዚአብሔር ስንት በር አዘጋጅቷል? አንድ በር አለው። በዚህ በር የለም። በዚህ ሊገባ የሚያስብ ሰው ሌባና ወንበዴ ነው። በዚህ በኩል ሊመጣ የሚያስብ ሌባና ወንበዴ ነው። ለዚህ እግዚአብሔር ለሚገኝበት ስፍራ እግዚአብሔር ያዘጋጀው ስንት በር ነው? አንድ በር ብቻ። ቆላለፈው እግዚአብሔር በአቡዬ በትግልዬ እንዳንል እኛስ ጋር እኛም የራሳችን አቡዬ አይደለንም? በጾሜ በጸሎቴ በአስራቴ በበኩራቴ እንዳንል ሰው አቡዬን ትቶ የራሱ አቡዬ ሆኗል። አቡዬ አድኑኝም ብሎ መልካም ስራ ያድነኛል የሚል ምስኪን አለ። ሰው በመልካም ስራው ጭምር ነው የሚጸድቀው ብሎ የሚያስብ ምስኪን አለ። ሕግን በመጠበቅ ጽድቅን የሚፈልግ ሰው ምን ነው ተክልዬ ምን አደረጉ ታዲያ? እንዲህ ከምትደክም እሳቸው ካስገቡ ብትሞክር ይሻላል። በዛም ብትሄድ የለም፣ በዛም ብትሄድ የለም። ባንተም አትገባም። አንተ በር አይደለህም። እግዚአብሔር ያዘጋጀው ስንት በር ነው? ተስፋ መቁረጥ ግን አያስፈልግም። ንጹህ ነው። አዎ። ጻድቅ ነው። አዎ። ያስፈራል። አዎ። ይኮንናል። አዎ። ጥፋተኛነትን ያጋልጣል። አዎ። ቆሻሻ መሆንህን ማደፍህን እድፍ ባንተ ዘንድ እንዳለ አጋላጭ ነው። አዎ። የእግዚአብሔር ንጽህና የሰውን ኃጢአት፣ የእግዚአብሔር ትልቅነት የሰውን ትንሽነት፣ የእግዚአብሔር ቅዱስነት የሰውን ርኩሰት ያሳያል። ነገር ግን እግዚአብሔር እንዲሁ ያለ ተስፋ አልተወንም። መፍትሄ አዘጋጅቷል። መንገድ አዘጋጅቷል። ቃል ሥጋ ሆኗል። በሥጋ ሰውነት በንጽህና የኖረ ኢየሱስ የእኛን ሥጋ ሆኖ ነገር ግን ኃጢአት በእርሱ ዘንድ ያልተገኘች በነገር ሁሉ የተፈተነ በዚህ ምድረ በዳ ሕይወት ውስጥ ነገር ግን አንድ ስንኳ በደል በእርሱ ላይ አልተገኘች። የእኛ መጽሐፍ እንደሚናገር ለእኛስ ከእግዚአብሔር ዘንድ ጽድቅም ቅድስናም ቤዛነትም የተደረገልን በክርስቶስ ነው፣ ከእግዚአብሔር ዘንድ ነው ይላል።
በራሴ ጽድቅ እዚህ ጋር መምጣት አስደንጋጭ። ንጹህ ነኝ ጻድቅ ነኝ ብለህ ወደዚህ ስትጠጋ ገና ነጩን ጨርቅ ከርቀት ስታይ ልክህን ትገባለህ። ቦታህን ትይዛለህ። ከሩቅ ሲያብረቀርቅ የላይነኑ ጨርቅ በሰው ላይ ማንጀብ ይቻላል፣ ሰፈር ውስጥ ማንጀብ ይቻላል። እኔ እኮ ጻድቅ ነኝ እንደናንተ አይደለም። አሁን ሴር ላሳያችሁ። በራው መሃል ላይ ስትደርስ ነጩን ጨርቅ ስታይ በግ አለመያዝህን ስታውቅ ድራሽ ነው የሚጠፋው። ያንተ ጽድቅ እሱ ጋር እንደማያስገባ ያን ቀን ታውቃለህ። እግዚአብሔር ትልቅ እንደሆነ መላእክት በፊቱ ንጹሃን እንዳይደሉ ያን ቀን ታውቃለህ። ተስፋ የለህም ንጹህ በግ አንተ ጋር ከሌለ፣ ነውር የሌለው በግ አንተ ጋር ከሌለ ተስፋ የለህም። ለኛ ጽድቃችን ክርስቶስ ነው። ለኛ ንጽህናችን ክርስቶስ ነው። ልብሳችን ክርስቶስ ነው። መጽሐፍ እንደሚል የራስን ነገር በዚህ ጽድቅ ላይ መደራረብ፣ ይሄን በመሰለ ንጹህ ጨርቅ ላይ አምጥቼ የኔን ስራ መለጠፍ፣ ጾም ያለው ጸልያለሁ ያልኩ እዚህ ላይ ማቡካት ልክ አይደለም። ደርቶ መልበስ ልብሳችን ማን ነው? የጽድቅ ልብሳችን ማን ነው? የሰርግ ልብሳችን ማን ነው? የታረደው በግ ነው። ከዛስ እኔ ጾሜ ጸልዬ ድሪቶ የመደረት የሚወድ ሰው ያንተ የጽድቅ ስራ መጽሐፍ ቅዱስ ምን እንደሚለው ታውቃለህ? ያንተን ጽድቅ ስራ የመርገም ጨርቅ ቡቱቶ ድሪቶ ነው ይለዋል። ኃጢአት ምን እንደሆነ እግዚአብሔር ይወቀው። ጽድቅህን ነው ማለት ጽድቅህ የመርገም ጨርቅ ነው። ለምጻም ሰው የሚለብሰው ልብስ ማለት ነው። ለምጻም ሰው የለበሰው ልብስ ከሰፈር ሲባረር ለብሶት የሚሄደው ልብስ ለምጻም ነው። አስወጡት፣ ውጣ። እሱም እርኩስ ነኝ እንዳትነኩ እያለ ከሰፈር ሮጦ ይጠፋል፣ ሰው ደብድቦ እንዳይገለው። ያ ልብስ ጸያፍ ልብስ ነው። መጽሐፉ ጽድቃችን እንደዛ ሰውዬ ልብስ ነው። እዚህ አንጠልጥየው አልመጣም፣ እዛው ቀብረዋለሁ። ለምጻሙ ሰው እግዚአብሔር እንኳን ቢፈውሰውና ከለምጹ ቢነጻ ለብሶት የሄደው ልብስ ያንን ልብስ ከቻለ ቆፍሮ መሬት ውስጥ ይቅበረው። ስራዬን ሸሽጌ ጸጋን ተደግፌ እንዳለው ዘማሪው አይ እኔ አንጠልጥየው መጣለሁ እግዚአብሔር እንዲላ አለበለዚያ በእሳት ይቃጠል ልብሱ። ጽድቃችን የለምጻሙ ልብስ ነው። የመርገም ጨርቅ ማለት እሱ ጸያፍ ነው። በቅዱሱ አምላክ ፊት አንጠልጥለ ትገባለህ እንዴ? አንተን የአንድ ሰሞን ስራ የኛ ጽድቅ እንዲህ ሲሰበሰብ ቢውል አንድ ፌስታል ይሞላል። እየቀረብክ ያለው እኮ መላእክት እንኳን በፊቱ ንጹህ ባልሆኑበት አምላክ ፊት ነው። እንዴት አድርገን እግዚአብሔር ኢየሱስን ስለላክልን እናመሰግናለን። ለኛስ ጽድቅም ቅድስናም ቤዛም የተደረገልን በጌታችን በኢየሱስ ክርስቶስ ከእግዚአብሔር ዘንድ ነው። ሶላ ፊዴ ሶላ ግራሺያ ሶላ ስክሪፕቹራ ሶላ ክሪስቶ። በመጨረሻም ክብር ለእግዚአብሔር። ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ በክርስቶስ ብቻ እና ክብር ለእግዚአብሔር ብቻ። እኛ ግጥም ያልን ፕሮቴስታንት ነን። እኛ ግጥም ያልን ወንጌላውያን ነን። ከዚህ ውጭ የሚያምን ሶላ ፊዴ ሶላ ግራሺያ ሶላ ስክሪፕቹራ ላይ ስራ የሚጨመር የሚል ሰው ጴንጤ ውስጥ ያለ ጴንጤ ያልሆነ፣ ወንጌላውያን ውስጥ ያለው ወንጌላውያን ያልሆነ፣ ግን የወንጌላውያንን መድረክና አዳራሽ ይዞ ህዝቡን የሚመራ ይሆናል ማለት ነው። ፕሮቴስታንት ሲባል ከነስሙ በአምስቱ ብቻዎች ነው የሚታወቀው። ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ በክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ። ስራዬ ምናምን ከተባለ ለምን ከድሮ ሃይማኖት ወጣን? ባለቀ በሚያምራድ ቦታ እዛው አንቆይም ነበርን? እና ማናቸውም እዚህ ውስጥ ያለ ደካማ ሰው ተስፋ አትቁረጥ። ደካማ ነህ? አዎ። የእግዚአብሔር ጽድቅ ያስፈራሃል? አዎ። ንጽህናው ያሳቅቀሃል? አዎ። ነገር ግን ብቻህን አልተባልክም። ኢየሱስን ይዘኸውና ኢየሱስ አያሳፍርህም። እግዚአብሔር ስለ ኢየሱስ ሲል ይቀበልሃል። ከበጉ የተነሳ በእግዚአብሔር ፊት ስፍራ ታገኛለህ። መሸሻ አያዋጣም። መሄድ የት ታመልጣለህ? ወዴት ትሄዳለህ?
ከዚህ አምላክ እንዴት ማምለጥ ትችላለህ? ተራሮች ሰውሩኝ ብትል ይሰውሩሃል። ወደ ምድር ልብ ብትገባ እግዚአብሔር በዚያ አለ። በሲኦል ብትገባ እግዚአብሔር በዚያ ይወል። ወደ ምድር ዳርቻ ብትበር እግዚአብሔር በዚያ አለ። እንዴት ታመልጣለህ? የሚሻለው እኔ ግጥም ያልኩ ኃጢአተኛ ነኝ። ራሴን ጻድቅ አላጫውትም። ራሴን ማታለል አልፈልግም። ግብዝ መሆን አልፈልግም። ደካማ ሰው ነኝ። ታጥቦ ጭቃ አድሮ ቃሪያ ከርሞ ጥጃ ብለው ያሉት እኔን ነው። ምስኪን ሰው ነኝ። ወደ ቅዱሱ አምላክ ግን መጠጋት የግድ ነው። መኖር የሚቻለው ከእርሱ ጋር ነው። ሕይወት በእርሱ ዘንድ ነው ያለው። ነገር ግን እኔ የራሴን ጽድቅ ይዤ መቅረብ አልችልም። እግዚአብሔር ንጹሕ ስለሆነ በኢዮብ 4:17 ላይ እንደጻፈ መላእክት እንኳን በእርሱ ፊት ንጹሕ አይደሉም። እንኳን ከጭቃ የተሰራ መኖሪያው ጭቃ የሆነ ሰው ቀርቶ ይላል ኢዮብ 4:17። ይህንን ሰውነታችን እዚህ ውስጥ የምንኖር በጭቃ ማደሪያ ውስጥ የምንኖር ምስኪኖች ብሎ ገለጠ። በዚህ ሁሉ ውስጥ ግን እግዚአብሔር እንድንጽናና የሚፈልገው የእኛን ኃጢአት እያሰብን እያሰላሰልን በደጅ እንድንቆይ ሳይሆን እግዚአብሔር ወደ እርሱ እንድንቀርብ ያዘጋጀው መፍትሄ ላይ ትኩረት እንድናደርግ። የአጥሩ ግድግዳዎች ሙሉ በሙሉ የተሰሩት ከነጭ ሊነን ሲሆን ቁመቱ 5 ክንድ ነው። ተንጠራርቶ በራስ ብቃት በራስ ነገር ሸበላ ነኝ፣ መንፈሳዊ ሸበላ፣ ሕግን የሚጠብቅ ደና ቀውላላ ነኝ ብሎ ወደ እግዚአብሔር መግባት አትችልም። ከሩቅ ስታየው ብትል እግዚአብሔር አያስጠጋህም። ዙሪያው ዝግ ነው። አንዳንዱ እዚህ ይባክናል፣ እዚህ ጋር ይባክናል። የሆነ ቀን በሩ ጋር ይደርሳል። ከዛ በኋላ ወላጆቹ ከቤት ያባሩታል። ሰሞኑን ኢየሱስ ማለት አብዝታል ይሉታል። ይህ የኢየሱስ ክርስቶስን እንከን የለሽ ጽድቅ ይወክላል። ፍጹም የሆነ የንጽህና ሕይወቱ፣ የጽድቅ ሕይወቱ የሰው ልጅ በሰው የሥጋ ጥረት ወይም ሊያልፈው የማይችለውን የኢየሱስን የቅድስና ደረጃ ያሳያል። ማንም ሰው ይሄን አልፎ ማግባታችን እኔ ንጹህ ነኝ ቢስጠጋ እናት የዚህ ንጽህና እኔ እናንተ ላይ መንጠራራት እችላለሁ። በዚህ በኩል ግን ብንጠራራም እግዚአብሔርን አላገኝም። ማስመሰል ይቻላል። እዚህ ቦታ ስትመጣ ግን መሆን አትችልም። በእግዚአብሔር መንገድ ብቻ ነው እግዚአብሔር የምትገናኝ። ማስመሰል ይቻላል። ጻድቅ መጫወት ይቻላል። ስናገለግል በህዝቡ ላይ መታበይ እንችላለን። ምን ይመስላል? እናንተ እኔ ወደ እግዚአብሔር መንግስት የምትገቡ አይመስለኝም የሚል ሰው አለ። እናንተና እኔ እኩል የእግዚአብሔር መንግስት ምንገባ ከሆነ ይሄ ፌር አይደለም የሚልም ሰው አለ። እኔ እኮ እዚህ ጋር ለመቆም 7 ቀን ጾሜ ጸልዬ ነው፣ አንተ ዝም ብለህ ጨርግደ ነው የሚል ኮናኝ አለ። ሁሉም እዚህ ጋር ስትመጣ ግን በልክ ትቀመጣለህ። ሁሉም ወደ አምላክ ጋር ስትቀርብ ሁሉም ኃጢአት ሰርተዋል የሚለው ይገባሃል። ማንም ሰው በማንም ላይ የማይመካበት ቦታ ነው። እያንዳንዱ ሰው እዚህ ጋር የሚያሳስበው የሰው ጉዳይ ሳይሆን የራሱ ጉዳይ። አሳሳቢው እኔን እግዚአብሔር እንዴት ይቀበለኛል ነው። ሰው ላይ አንስተ እንደዛ ቀራጭ ስላላደረከኝ አመሰግናለሁ፣ በሳምንት 2 ጾማለሁ። እዚህ ጋር አያዋጣም። እዚህ ጋር የሚያዋጣው እንደዛ ቀራጭ አንገትን ደፍተመተህ እኔን ኃጢአተኛውን ማረኝ ማለት ብቻ። ወሬ ማብዛት አያስፈልግም። የሃይማኖት መልክ በሰማይ ዘንድ ጽዩፍ ነው። ሃይማኖተኛ ሰው በእግዚአብሔር ዘንድ መልኩ ያስጠላል። ኃጢአተኛው ሰው ግን ፊቱን ደብቆ ክርስቶስን ያሳያል። መጽሐፍ እንደሚናገር ክርስቶስ ስለ እኛ ይታይ ዘንድ ወደዚያ ገባ እንደሚል አባት ሆይ እላለሁኝ። ኃጢአተኛና ደካማ ነኝ ብዬ ከፊት አልሸሽም። ደግሞ ጻድቅና መልካም ሰው ነኝ፣ እኔ መጽሐፍ ቅዱስ አስተማሪ ነኝ ብዬ ፊት አልቆምም። ሁለቱም ያስበሉኛል። ኃጢአተኛ ነኝ ብዬ አልቀርም፣ ጻድቅ ነኝ ብዬ አልደፍርህም። የመጣሁት በኢየሱስ ስም ነው። መጸለየው በኢየሱስ ስም ነው። በኢየሱስ ስም መጸለይ በኢየሱስ ስም ብሎ መጸለይ ፎርሙላ አይደለም። የሆነ ምን ቀራው ነገር አይደለም። እግዚአብሔር ሆይ እንደዚህ ነው በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በዚህ ወጥቶ በዚህ ገብቶ በኢየሱስ ስም ጸልይ። እግዚአብሔር ሆይ በኢየሱስ ስም እንደዚህና እንደዛ ይሁን። እግዚአብሔር ሆይ በኢየሱስ ስም ማለት ፎርሙላ አይደለም። በኢየሱስ ስም ማለት እኔ በእኔ ሁኔታ አልመጣሁም።
እማናግርህ በእኔ ሁኔታ አይደለም። ጥሩ ነኝ ብዬ አይደለም ማወራህ፣ ደካማ ነኝ ብዬ አልሸሸውም። እማወራህ መካከለኛዬ በሆነው በሱ በኩል ነው ማለት በኢየሱስ ስም ነው ማናገርህ፣ በኢየሱስ ስም ነው ማወራ ማለት ነው። አባት ሆይ በመካከላችን ስላለው ስለ ኢየሱስ እናመሰግናለን። ድፍረታችን ስለሆነ፣ ብቃታችን ስለሆነ፣ ጽድቃችን ስለሆነው ስለ ናዝሬቱ ኢየሱስ አመሰግናለሁ። አትታበዩ። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። በዘመን በሙሉ ጸድቅ ያለው ትላለህ አሉ ሲሉ፣ አዎ እንዴት? ኢየሱስ ተሰቅሏል። ደግሞ ቅዱሳንን ትላላችሁ? አዎ። ምን ነው ቅድም ከሰው ጋር ስትጣላ አላየኸኝም? አይተኸኛል። እናንተ ቅዱስ ነህ? አዎ። በምን ምክንያት? ኢየሱስ ተሰቅሏል። ኢየሱስ ተሰቅሏል። ጳውሎስ እንዲህ አላቸው፣ መጀመሪያ መንፈሳዊ ሕይወታችሁን ሕግን በመጠበቅ ሊቀየር እንደማይችል አውቃችሁ ኢየሱስ ክርስቶስን በማመንና በመንፈስ ቅዱስ መለወጥ ከጀመራችሁ በኋላ ከእንደገና በሥጋ ጥረት ሕግን በመፈጸም ቅዱስ ሕይወት ለመኖር እንዴት ታስባላችሁ? ሞኞች ናችሁ ልበልን? ሞኞች ናችሁ ልበልን አልና ቀጥሎ ምናል? ኢየሱስ ክርስቶስ እንደተሰቀለ ሆኖ ሁልጊዜ በፊታችሁ ተስሎ ነበር። ረሳችሁት። ለዚህ እውነት ዶክትሪን ነው፣ ትምህርት ነው። ለዚህ ትምህርት እንዳትታዘዙ ማን አዚም አደረገባችሁ? ድሮ ስትጠየቁ ጸድቀሃል? አዎ። ለምን? ኢየሱስ ተሰቅሏል። አልጠፋም ትላላችሁ አሉ። ግጥም አድርጎ እንዴት? ኢየሱስ ተሰቅሏል ትሉ ነበር። አሁን በራሳችሁ ጥረት ላይ ትመሰርታላችሁ። እንዴት ማታስተውሉ ናችሁ? ሞኞች ናችሁ ልበልን አለ። እንጠጋ ወደዚህ አጥር። ወደ ነጩ አጥር ስንጠጋ የበፍታ ጨርቆቹ በነሐስ መሰረቶች የተደገፉና በብር ኩላቦችና ማሰሪያዎች የተገናኙ 60 የእንጨት ምሰሶች ነበሩ። በዚህ በዛ ያሉት የነሐስ መሰረቶች ያሏቸው ናቸው። እነዚህ የእንጨቱ አጥሮች የነሐስ መሰረቶች። መጽሐፍ ቅዱስ ውስጥ ሁሉ ጊዜ ነሐስ የእግዚአብሔርን ፍርድ መሸከም፣ የእግዚአብሔርን ቁጣ መሸከም መቻል ማሳያ ነው። ነሐስ ወደ ኋላ እንመጣለን። እዚህ የነሐሱ መሰዊያ ጋር እዚህ ላይ እሳት ሲነድ ነው የምታየው። የእግዚአብሔር በቀል፣ የእግዚአብሔር ቁጣ ሲወርድ ነው የምታየው። ግን ነሐሱ ይቋቋመዋል። ነሐሱ ብቻ ያንን እሳት መሸከም ይችላል። የናዝሬቱ ኢየሱስ ብቻ ነው ያን ቀን በመስቀል ላይ የእግዚአብሔር በቀል፣ የእግዚአብሔር ቁጣ በእርሱ ላይ ሲወርድበት የኔ ኃጢአት እርሱ ላይ ቁጣ ሲያመጣ አምላኬ ስለምን ተውከኝ ብሎ በሚጮህ በዛ ሰዓት፣ በነዛ 3 የጨለማ ሰዓት ላይ የአብን ቁጣ የተሸከመ ኢየሱስ ብቻ ነው። የአብን በቀል መሸከም የቻለ። አብርሃም አልተሸከመልኝም፣ ሙሴ አያቀኝም፣ አባቱ መንፈሳዊ ምናምን ነቢያት እነ ኢሳያስ በጭራሽ። ይልቁንስ እነ ኢሳያስ የሁላችንንም በደል እግዚአብሔር በእርሱ ላይ ያኖረ ይላል። እነዚህ የነሐስ እግሮች በእነዚህ እንጨቶች ላይ ያለውን ሸክም ሁሉ ተሸክሞ በዚህ ምድረ በዳ አሸዋ ውስጥ ተተክሏል። እግዚአብሔር የሁላችንንም